ደህና ነኝ እግዚአብሔር የተመሰገነ ይሁን። በአዳዲስ ቪዲዮዎች መጥቻለሁ። መምህራችን ደረጀ ዘወይንዬ መምህር ሲሳይን በእስር ቤት ጠይቀው ሲመለሱ እሳቸውንም ወደ እስር ቤት ወስደዋቸዋል። ለምንና እንዴት የሚለውን በዚህ ቪዲዮ የምንመለከት ይሆናል። በየሄደበት ኦርቶዶክስን የሚሰብከው ትዝታው ሳሙኤል ጭራሽ ለየት ያለ ውሸት ትርክት ፈጥሮ ፕሮቴስታንቱን እያስተማረ ይገኛል። ይህንንም የምንመለከት ይሆናል። ልጆች ያሏችሁ ወላጆች ለምን አይነት ሞግዚት ነው ልጆቻችሁን የምትሰጡት? ልጆቻችሁንስ በየዕለቱ ክትትል ታደርጋላችሁ ወይ? ይህንና ሌሎችን ቪዲዮዎች ሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። አሁን የደረሰኝ መረጃ ነው። መምህር ደረጀ ዘወይንዬ እንግዲህ መምህር ሲሳይን ጠይቀው ሲመለሱ በፖሊስ ቁጥጥር ስር ውሏል። ምን እየተፈጠረ እንዳለ ነገሩስ ምን እየሆነ እንደሆነ እንኳን እየገባን አይደለም። አሁን የመጣውበት ምክንያት ፍትህ ለመጠየቅ ወይ ደግሞ ለሌላ ነገር አይደለም። ነገር ግን በእነኚህ ሁለት መምህራኖች ብዙ ነፍሳትን ወደ ቅዱስ ቤተክርስቲያን እየመለሱ ያሉ መምህራኖች ናቸውና ግዴላችሁን ፍቷቸው፣ ምንም አይጠቅሟችሁ። ከቀናት በፊት መምህር ሲሳይን አስረዋቸው ነበረ። ምክንያቱ ደግሞ ዳንኤል ክብረት ዲያስፖራውን የመቃብር ስፍራ በኢትዮጵያ አይኖራችሁም ሲል ተናግሮ ነበረ። እናም እሱን አስመልክቶ ብዙ ሰው የራሱን ሐሳብ አስተያየት እየተናገረ ነበረ። እና መምህር ሲሳይን ለምን ተናገርክ በሚል ሰበብ ነው የታሰሩት። ነገር ግን አላማው ይሄ አይደለም። ነቅተን ሁኔታዎች ማየት አለብን። ምክንያቱ ደግሞ መምህር ሲሳይ ማለት በጣም ጎበዝ መምህር፣ በተለይ ደግሞ ኦርቶዶክስ ቤተክርስቲያን ላይ አላስፈላጊ ነገሮች ሲደረጉ በግንባር ቀደም ወጥተው ከሚናገሩት መምህሮቻችን ውስጥ አንዱ እሳቸው ነበሩና ይህንን ነገር ለማስያዝ ሰበብ ነው እንጂ እቺኛዋ ነገር ብቻ አይደለችም ያሳሰረቻቸው። ምክንያቱም መታሰር ካለበት ድፍን ስለሱ የተናገሩት በሙሉ ስለዛ ሐሳብ የሞገቱት በሙሉ መታሰር ነበረባቸው። ምክንያቱ ሌላ ነው። ወደፊትም ቢሆን ደግሞ ቤተክርስቲያን ላይ የተለያየ ነገር ቢደረግ በግንባር ቀደምኝነት ወጥተው የሚናገሩት አንደኛቸው መምህር ሲሳይ ናቸውና እሳቸውን ወደፊት የሚለውንም በማሰብ ነው እንጂ ይሄ ብቻ አይደለም ሊያሳስራቸው የሚችለው። ገና አሁን ደግሞ መምህር ደረጀ ዘወይንዬ እሳቸውን ጠይቀው ሲመለሱ እሳቸውንም እንዳስገቧቸው ነው እየተነገረ ያለው። መምህር ደረጀ ዘወይንዬንም የምታውቋቸው ናቸው። በጣም ጎበዝ መምህሮቻችን ናቸው። ሁለታቸውም የቤተክርስቲያን የቁርጥ ቀን አባቶቻችንና መምህራኖቻችን ናቸው። እናም የታሰሩበት ምክንያትም ማወቅ ይቻላል ማለት ነው። ክርስቲያን ነገሮችን በተለያየ አቅጣጫ ማየት መቻል አለበት። መታሰር ብርቃችን አይደለም፣ በተለይ ለኦርቶዶክሳውያን ማለት ነው። እንደገና ደግሞ እግዚአብሔር ነገሮችን ለበጎ ነው የሚያደርገው። እዛ ያሉ የታሰሩ እህት ወንድሞቻችንንም በወንጌል ለማጽናናት ሊሆን ይችላልና ወደዛ የተላኩት እግዚአብሔር አምላክ ባሉበት ይጠብቃቸው። ወንድ ልጆች ናቸው፣ አይሟሙም። ግን ያው ትዝብት ነው ትርፉ፣ ያስተዛዝባል ነው እንጂ የሚመጣ ነገር የለም። ክርስቲያን ከድሮ ጀምሮ እየታሰረ ነው እየኖረው እና ሁላችሁም በኮሜንት መልካም ምኞታችሁን ተመኙላቸው መምህሮቻችን። እንደው መታሰር ካለበትስ መታሰር ያለበት ግለሰብ ማን ነው? እስኪ ይሄኛው ቪዲዮ እንመልከት። አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። እርግድነት አንገቱን ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱብ ወላሂ እርግድነት አንገቱን ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይል እና ማን ነበረ መታሰር የነበረበት? ማን ነበር በህግ መጠየቅ የነበረበት? እንደዚህ ወንጀልን በፊት ለፊት ካሜራ ደቅኖ ከሚናገር ሰውና አንድ የኔን ሐሳብ በሐሳብ ሞግቷል ከሚል ሰው የትኛው ነው መታሰር ያለበት? የውጭ አካል የፈለገውን ነገር ቢያደርግ የፈለገውን ርቀት ቢሄድ አይገርመንም። አሁን በጣም ከባድ የሆነው ነገር ውስጥ ሆነው እንደዚህ እኛን የሚያዳክሙ ኦርቶዶክሳውያንን ለማዳከም የሚሄዱ ሰዎች ግን በጣም ነው የሚያሳዝኑት። በሌላኛው ቪዲዮ ስናቀና ኦርቶዶክስን በየሄደበት የሚሰብከው ትዝታው ሳሙኤል እኛውን በሬ ወለደ የሆነ ስብከት ደግሞ እየሰበከ ይገኛል። የወጣሁበትን ተመልሼም የማልገባበትን ነጥቦች እነግራችኋለሁ። አሜን ነው። አንደኛ ኢየሱስ ሞት በቂ ስላልሆነ ማርያም
7 ጊዜ ለፍጡራን ሞታለች የሚል አስተምሯል። በጌታ በኢየሱስ ኢየሱስ ከሞተ በኋላ ኃጢአት እየሰሩ ለሚኖሩት ሌላ ቤዛ የላቸውም። ስለዚህ ማርያም ናት የሞተችው ከዛ በኋላ ላሉት። እንዲህ አይነት ቀልድ አለ እንዴ ወንድሜ? ባለማተቦች ኮሜንት ላይ ኪሴን ለመሙላት ነፍሴን አላጣም ከተዋህዶ ጭራሽ አልወጣም እያላችሁ ቢያንስ ሁለት ጊዜ ብቻ ኮፒ ሊንክ አድርጉት። የኛ ወንጌል ለሰው ልጅ ሲል ከዙፋኑ ዝቅ ብሎ እስከ መሞት የወደደን ኢየሱስ ነው። የነሱ ግን ወንጌላቸውም ወሬያቸውም የኦርቶዶክስ ሃይማኖት ነው። እኔ የምለው ወንጌል ልስማ ብሎ የመጣውን ምዕመን በነጋ በጠባ ስለተዋህዶ ሰርክ የምትነግሩት ቆይ ግን ለምንድን ነው? ለነገሩ ስለናንተ ሃይማኖት በደንብ ብትነግሩት ጨርቄን ማቄን ሳይል ሁሉም ቻው ብሏችሁ ስለሚወጣ ነው። ለዛም እኮ ነው እውነቱን ሲረዱ ጥለዋችሁ ወጥተው የገንዘብ ምንጫችሁ እንዳይደርቅ ሰግታችሁ በየተገኙበት ስንዷን እመቤት ከሩቅ እንዲጠሏት ቤተክርስቲያንን መስደብና መዝለፍ የሆነ ስራችሁ እንጂ የነሱ ነፍስማ ምንም አይገዳችሁ። ምንም ጆሮ ያለህ ስማ። ኪሱን ለማደለብ የፈለገ ሁሉ ወደ ፈለገበት ሲመራህ ቆም በል። ያንተ ኪስ እንዲሞላ ነፍሴን አልገብርህም ብለኸው ዞር በል ናምልጥ። ከምንም በላይ የሚያሳዝነኝ የሚከተላቸው ማህበረሰብ ነው። ምንም ነገር ይበል አሜን ብቻ ነው የሚለው። ሰው እንዴት ወንጌል ለመማር ሄዶ እንደዚህ አይነት ለራሱ የሚመቸውን ሰው እኮ ተቀራራቢ ነገር ቢያንስ ይናገራል። ለራሱ የሚመቸውን ነገር ፈጥሮ ሲነግረው እንዴት አሜን ብሎ ይቀበላል? እንዴት ምንድነው ይሄ ሰው ምንድነው እያስተማረን ያለው? ይሄ ሰው የእግዚአብሔርን ቃል ነው ወይ የሚያስተምረን ብሎ ሰው እንዴት አይጠይቅም? እንዴት አያስተውልም? እንዴት አይመረምርም? ከዚህ በፊት ሰይጣን እንደዚህ ያደርጋል ተባሉ፣ አሜን አሉ። ፓስተሩ ደነገጠ። አረ እኔ ባካችሁ ሰይጣን እንደዚህ ያደርጋል ያልኳችሁ እንዴት አሜን ትላላችሁ ሲባሉ አሜን ይላሉ ጨምሮ ማለት ነው። እና እባካችሁ መርምሩ። ምንድነው እየተነገረን ያለው? ወንጌል ነው ወይ የምንማረው ብላችሁ ጊዜያችሁን ካጠፋችሁ አይቀር ቢያንስ ወንጌል እንኳን ባያስተምሯችሁ ጥላቻ ወይንም ጆሮአችሁንና አይምሮአችሁን የሚረብሽ ነገር እንኳን ከመስማት ራሳችሁን ብትቆጥቡ። በብርሃኑ ተመላለሱ። ብርሃን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ደግሞ 24/7 የምትሰብክ እናት ቤተክርስቲያን ስንዱ ቤተክርስቲያን አለችና እባካችሁ ኑ አምልጡ እላለሁኝ። የሱ ተከታይ ደግሞ አሁንም እንደዚሁ ሰብስቧቸው ምን እንደሚሰብካቸው ተመልከቱ። የሆነ ሚካኤል ምናምን የሚባል ቤተክርስቲያን ያለበት አካባቢ ስፒሪት ያለው እግዚአብሔር ግን ቆርጬዋለሁ አለኝ። አሜን። ይሄንን ቪዲዮ እንግዲህ ከመቼውም ጊዜ በበለጠ ኮፒ ሊንክ ሼር እንድታደርጉ ፈልጋለሁ። ኮሜንቱን ደግሞ በሚካኤል ስም እንድታጥለቀልቁት እፈልጋለሁ። ኦርቶዶክሳውያን መጽሐፍ ቅዱስ በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ አልቻላቸውም ይላል ራዕይ 12:7 ላይ እና ሚካኤልና መላእክቱ ያሉበት ቦታ ላይ አንተ የምትለው አይነት ስፒሪት አይገኝም። አሁን የምትመጡ ሰዎች ግን ቤተክርስቲያንና አካባቢዋ ላይ ካላንዣበባችሁ የሚሰማችሁ ሰው እንደሌለ ስለምታውቁ ያው እንግዲህ መታችሁ ኦርቶዶክስ ቤተክርስቲያን ላይ ነው የምትለጠፉት። ብዙዎቹም እንደምናውቀው እንግዲህ የመሰማት እድላቸው ሲቀንስ ይሄ አቴንሽን ባጡ ጊዜ ቤተክርስቲያንን ነው የሚነካኩት። ይሄ የተለመደ ነገር እየሆነ መጥቷል እና አንዳንድ ሰዎችም ደግሞ አሉ የሌላ ሃይማኖት ሲነካ ነው ወንጌል እየተማረ የሚመስሉ እና አንድ አይነት አመለካከት ያላችሁ ሰዎችም ራሳችሁን አርሙ። እነዚህ አይነት ሰዎችንም ወደ አልባሌ ቦታ ነው እየገፋችሁ የምትወስዷቸው። አሜን እልል እያላችሁ እያጨበጨባችሁ ማለት ነው። እና እንዳልኩ ነው እንግዲህ ወዳጄ ሚካኤልና መላእክቱ ባሉበት ቦታ ላይ እንዲህ አንተ እንደምትለው አይነት የሚሰበር ስፒሪት እዛ አካባቢ የለም እና ራስን ችለህ ብታስተምር መልካም ነው ላንተም። በሌላኛው ቪዲዮ ስናቀና ደግሞ አንዲት ወጣት ሴት አለባበሷ ከቤተክርስቲያን የተመለሰ ወይም ቤተክርስቲያን ሊሄድ የሚመስል አይነት አለባበስ አላት። ነገር ግን መንገድ ላይ ሆና በጭፈራና ወይም በሙዚቃ ላይ አላፊ አግዳሚውን በሙዚቃ እያጀበች ነው የምትታየው። ይሄ ቪዲዮ ማነጋገሪያ ሆኗል። መጀመሪያ ቪዲዮን እንዳየሁት አሟት ነው እንዲህ የሚል ነገር ነው አይምሮ ላይ የመጣው። እውነት
እውነት ለመናገር። እናም ኮሜንቶቿን ገብቼ ለማንበብ ሞከርኩኝ። ብዙ ሰው እንደኔ አይነት አስተሳሰብ ነበረ ያሰበው። እዚህ ቦታ ሂጅ፣ እንደዚህ አይነት ጸበል ሂጂ፣ እህቴ አይዞሽ ምናምን ነበረ የሚለው። ነገር ግን የሷ ምላሽ በጣም የሚገርም ነበረ። እንዳልታመመች ነው የሆነ የማሾፍ የመቀለድ ምናምን ነገር ነበረ ምላሿ። ምንን ለማስተማር ነው ይሄንን ነገር ያደረገችው ካል በሁለት አይነት ነገር ነው ልናየው የምንችለው። ምክንያቱም አንደኛ ይቺ ኦርቶዶክስ ላትሆን ትችላለች። መጀመሪያው ኦፕሽን ሊሆን የሚችለው ይቺ ልጅ ኦርቶዶክስ ላትሆን ትችላለች። ምክንያቱም እነሱ ኦርቶዶክስን የሚስሉበት አንግል አለ። ሙዚቃ በእኛ እንትን እየተደገፈ መዝፈን፣ ዘፈኖችን መዝፈን ኦርቶዶክስ እንደምታበረታታ እያሉ ስለሚናገሩ ሆን ብሎ ለማጠላሸት ነጠላ በመልበስ መስቀል በማድረግ የሚያደርጉት ነገር እያየን ነው። ያ ደግሞ ነጠላ የለበሰ ሰው እና መስቀል ያደረገ ሰው ባይ ዲፎልት ኦርቶዶክስ ነው ተብሎ ስለሚታሰብ ኦርቶዶክስን ለማጥላላት እየተሄደ ያለ ርቀት ነው ሊሆን የሚችለው። ሁለተኛው ሊሆን የሚችለው ደግሞ ለዝናና ለውቅና ብላ አድርገው ሊሆን ይችላል ኦርቶዶክስ ሁና ማለት ነው። ይሄኛው የኔ አስተያየት ነው። ምክንያቱም ኦርቶዶክስ ሁነንም ለእይታና ለቫይራል ብለን የምናደርጋቸው አንዳንድ ነገሮች አሉ። እነሱ ነገሮች ግን ሃይማኖታችንን ዋጋ ያስከፍላሉና በተለይ ወጣቶች ብንጠነቀቅ አሪፍ ነው። አሁን እቺ ልጅ ድምጿን ለማሳየት ሊሆን ይችላል እና ትኩረት ለመሳብ ሊሆን ይችላል ይሄን ነገር እያደረገች ያላችሁ። ነገር ግን እሷን ተመርኩዞ እየተባለ ያለው ነገር በጣም ከባድ ስለሆነ ሁለት ነው ምርጫ ሊሆን የሚችለው። አንደኛ ላትሆን ትችላለች፣ ሁለተኛ ከሆነች ደግሞ ትኩረት ለመሳብ ነው ሊሆን የሚችለው። ሁና ትኩረት ለመሳብ ሆኖ ከሆነ ያደረገችው እህታችን ብትቆጠቢ ከድርጊትሽ። በሌላኛው ቪዲዮ ስናቀና ደግሞ በተለያዩ ወንጀሎች ሲጠረጠር የነበረውና አሁን ላይ የታሰረው መንሱር ጀማል ከመታሰሩ በፊት ጠቅላዩን እንዲህ ሲል አሞጋግሾት ነበር። ይሄ ፕራይም ሚኒስተር አገሬን እየቀየረልኝ ስለሆነ ከነፍስ በላይ የሚሰጥ ነገር ቢኖር ነፍሴን እሰጠዋለሁ። በነገራችን ላይ እዚህ ጋር ከደረደርካቸው መጽሐፍቶች መሃል የፕራይም ሚኒስቴሩ ራሱ አለ። ይህንን መጽሐፍ ሲመረቅ አብሬው ነበር። በጣም ነው በእውነት ነው የምነግርህ። ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው። እውነቴን ነው የምነግርህ። በፕራይም ሚኒስቴር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለኔ ትልቅ ክብር ነው። አይ ላቭ ዩ ማይ ብራዘር። በጣም ነው የምወድህ። ብዙ ጊዜ የሆነ ነገር ከጀርባቸው ያሉ ሰዎች ታውቃላችሁ አይደል? ኦቨር ሪያክት ያደርጋሉ የሆነ ነገር ላይ። ጠቅላይ ሚኒስተሩን መውደድ ተፈጥሯዊ ነው። ራሱን ችሎ አንድ ሰው የሀገር መሪውን መውደድ በጣም ጥሩ ነገር የሚበረታታም። ግን አየህ ከክብርት እመቤቷ በላይ እንደምትወድ አክት ስታደርግ ግን ከጀርባህ ሌላ አጀንዳ እንዳለ ያስታውቃል። እና እርግጠኛ ነኝ እንደዚህ ሮጠ ተሯሩጠ ከሼልፍ አንስተህ አቅፈህ የሳምከውን መጽሐፍ አላነበብከው። የመደመር መንግስት የሚለውን መጽሐፍ ብታነበው ጥሩ ነው። ምን ለማለት አይነት ሞግዚት ነው እየሰጣችሁ ያላችሁት? ክትትል ታደርጓቸዋላችሁ ወይንስ እናንተን ስለለቀቁና እናንተ ስራ መስራት ስለቻላችሁ ብቻ ዝም ብላችሁ ኑሯችሁን እየኖራችሁ ነው? አሁን ላይ ጊዜው በጣም ከፍቷል። አንዷ እህታችን የ2 ዓመቷን ህፃን ልጅ ከሷ በፊት የነበረችው ሞግዚት ምን አይነት መጥፎ ሱስ አስለምዳት እንደነበረ ትነግረናለች። ችግር የተፈጠረው የት ነው? 2 ዓመቷ ልጅ ጋር ነው። መላቀስ ነው ስራችን፣ መላቀስ። እጄን ትይዛለች ጭኗ ጋር ታደርገኛለች። እኔ አይገባኝም። ተኝ ካልተኛሽ አንዴ ያዝላታለሁ፣ አንዴ አባብላታለሁ። በቀን 2-3 ነው ማጥባት ገላዋን። ልንግባባቃት ከሴትየዋ ጋርም ልንጣላ ሆነ። ልጄን እያስለቀሽ ትለኛለች። እንዴት ያቀጥሻል? እነሱን አስተኝተሽ እሷን ማስተኛት። ከዛ ምን ማርግ ጀመርኩ። እቺ ደግሞ አዲስ የተወለደችውን ቀድሜ ወተት ሰጥቼ ምናምን አስተኛትና እዚች ጋር መጣለሁ። ምንም አልገባሻል። በቃ አተኛልኝም። በቃ በጣም ተዳክማ አልቅሳ ምናምን። ሊና መኒሳ ትባለሽ ትንሿ። መኒሳ የምትተኛው እንደዚህ አይደለም። ሁሌ እየረበሻችሁም ነው ስንተኛ። ነይ እንዴት እንደምተኛ ላሳይሻለችና ልጅቷ እንደዚህ ህፃኗ የ2 ዓመቷን እንትን ላይ አስተኛቻትና ሶፋ ላይ ይሄንን እጄን ይዛ ጭኗ ስር አስገብታ ባቡየዋን ማለት እንዲህ ነው የምታረጊያት። ምን አልኳት? እንዲህ ነው የምታስተኛት እሷን ማለት
የት ስላት እንዲህ ነው የምታስተኛት። ጥንቃቄ ብትይዙ ይሻላል። እንደገና ደግሞ ተገቢውን ክትትል፣ ምክንያቱም ህፃናት ናቸው፣ የሚናገሩት ነገር የለም። እዛ ላይ የተሰራ ማይንድ ሴታቸው አድገው በጣም አስቸጋሪ ስለሚሆን በቅርብ ርቀት የምትቀጥሯቸውን ሞግዚቶቻችሁን በጥንቃቄ ብትከታተሉና ልጆቻችሁን በየዕለቱ ቼክ ብታደርጉ መልካም ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። በቆይታችን ብዙ እንዳተረፋችሁ አልጠራጠርም። ለዚህ ቤት አዲስ ከሆናችሁ በድጋሚ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ቸር ቆዩልኝ።